ግን በግብዝነት ለማይጠቅመው ነገር ለስጋ ያደላ ቢበድላት መጣች ይሄው አቤት ብላ የምድሩ ስቃይዋ መከራ ፍዳዋ ያበቃታልና ነፍሱን ከስጋዋ በዚህ በፍጥር ውስጥ አንድ ላይ አኖረው ስጠኝ ይዤው ልሂድ ገነት ይሁን ቦታው አለና ቁጭ አለ ሚካኤል በፈንታው እግዚአብሔር በታሪኩ አይቶት የማያውቀው ግራ የሚያጋባ ዳኝነት ገጠመው ለማን እንደሚሰጥ ብዩን አስጨነቀው አሰባሰበና ፊቱ ድንገት በርቶ ሚካኤልና ሳጥናኤልን ጠርቶ ሰው አንድ ለነፍሱ ወይ ለስጋው ያድራል እንዴት ሁለቱንም በምድር ይበድላል አለና እግዚአብሔር በእግዚአብሔርኛ እንዲህ አለኝ ፍርዱን በእግዚእ አማርኛ ዳንተ ያለ ፍጡር መፍጠሬን በምድር ማስታወስ አቃተኝ ይጠራጠር ጀመር ነፍስና ስጋህን ቢቀር ማስማማት እንዴት አንዳቸውን መሸከም ያቀተ ስጋህን በድለ ለነፍስ አላደር ነፍስህን አጉድፈ ስጋህን አልጠቀም ለሲኦል አትመጥን ለገነት አትበቃ ለፍርድ ማትመች አስቸጋሪ ነገር አወዛጋቢ ቃ ነህና ሂድ በቃ ሄደ ለዘላለም ኑር ከመጣህበቱ ስጋህን ሳጥናኤል ይውሰደው ወደ ርስቱ ነፍስህን ሚካኤል ያኑራት ገነቱ ብሎ አሰናበተኝ እግዚአብሔር ከፊቱ ሰባተኛው ችሎት ይህን ፍርድ አግኝቼ ስጋዬን ለሲኦል ነፍሴን ገነት ትቼ ዘላለም እንድኖር እግዚአብሔር ፈርዶልኝ አለ ስጋ ለነፍስ እንድኖር ፈቅዶልኝ ባዶህን ሂድ ብሎኝ ባዶኝ መጣሁኝ ቤትሽ ግን ዛሬ ባዶን አይሄድም እናመሰግናለን አለማየሁ አሁን ደግሞ የቤን ዝግጅት ያዘጋጀው የተስፋ ኪነጥበብ ኢንተርፕራይዝ ባለቤት አርቲስት ተፈራ ወርቁ አንድ ዝግጅት ያቀርባል እሱን ጋብዝና ከሁሉንም ከሱ ጋር ጨርሱ እናመሰግናለን እስካሁን ድረስ አብራችሁ የቆያችሁ እንግዲህ አሁን ከምንናገረው የሰርፕራይዝ ፕሮግራም በኋላ በጣም ቆንጆ ድራማ ተዘጋጅቷል ቅድም ነግሬያችኋለሁ ዛሬ የጌትነት ምሽት ነው እንኳን ተመልካቹ ቀርቶ ጌትሽ እያመመ ሁሉ ተቀምጦ እዚህ የሚያየው ፕሮግራም ነው የሚሆነው ስለዚህ በተቻለ መጠን ሁላችሁም እንድትጠብቁ አደራላለሁ ምክንያቱም በጣም የተለፋበት ድራማ አለ በተስፋዬ ገብረሃና የተዘጋጀ የአርቲስት ጌትነት ህይወትን የሚገልጽ በጣም ቆንጆ ድራማ ነው ተከታተላላችሁ አሁን ግን ለየት ያለ ፕሮግራም ይኖረኛል ይሄን ፕሮግራም ማን ነው ማቀርበው ወይ ደግሞ ይሄን ሰርፕራይዝ ፕሮግራም የሚያቀርቡልን ሁለት ድርጅቶች ናቸው ድርጅቶቹን ከመጠራቸው በፊት ግን ለዚህ ፕሮግራም መሳካት ከተስፋዬ ኪነጥበብ ኢንተርፕራይዝ ጎን በመሆን በፈለጉት መንገድ ሲያገለግሉን የነበሩ የጌትሽ ጉዳይ የኛ ጉዳይ ነው ያሉ ቅድም መግቢያ ላይ እንደተናገርኩት ባለሙያዎቹ ተፈሪን ጨምሮ እዚህ እንዲመጡ አደርጋለሁ በቅድሚያ አሁን በሳል ግጥም ያነበበልን አለማየሁ ታደሰ ወደ መድረክ ያጨበጨባችሁ ምክንያቱም ባለሙያዎችን ለማክበር ሁሉም መተባበር አለበት ሐሳቡና የአንበሳው ድርሻ ተስፋ ኢንተርፕራይዝ ዶስት ከጎን ሆነው ግን ያገዙን ባለሙያዎች እነሱ ባይኖሩ ብዙ ነገር አይሳካምና አሌክስ በጣም ነው የምናመሰግነው ሌላኛው ባለሙያ ተስፋዬ ገብረሃና ወደ መድረክ ተስፋዬ ገብረሃና ተስፋዬ እንግዲህ ወደ በኋላ አካባቢ ዝግጅት ስላለው ሜካፕ ነገር አድርጓል መሰለኝ ምናልባት ሲወጣ ተስፋዬ ላይ መስላችሁ ስለሚችል እሱ ወደ በኋላ ይቆይልን ግን ተስፋዬ እንዳለ ይቆጣል አሁንም ከተስፋ ጎን በቦኒን ፕሮግራም ያዘጋጀችው ቅድም ተናግሬ ያለ መግቢያው ላይ ያለችበት ሁኔታ የነፍሰ ጡር ብትሆንም ግን ይሄ ጉዳይ የኔ ጉዳይ ነው ጌትነት ለኔ የመድረክ የህይወት የሙያ አባቴ ነው ማለት ያገለገለችን መስከረም አበራ ወደ መድረክ ሁሉንም ማመስገን ያለብን መስከረም አበራ ፈጠን ለማለት እንዲመቸን አዳነች ወልደ ገብርኤል አዳነች ወልደ ገብርኤል የትግስትና ዘውዱ አብሮ አንድ ላይ ወንድሞቹ የጌትሽ ወንድሞች ለዚህ ፕሮግራም ያንበሳውን ድርሻ የተወጡ ናቸው
ቲጂና ዜድ ሌላኛው ባለሙያ ወንደሰን ይልማ ወንዴ ጀቱ ወንደሰን ይልማ የኢትዮጵያ ብሔራዊ ቲያትር ወንደሰን እንደዚህ ትሆኑልኛላችሁ ለፎቶ ቢመችል አለኮ ወደዚህ ይችላል ሌላኛው የተስፋ ኢንተርፕራይዝ ፕሮጀክት ማናጀር ወንድሜ ወንደሰን ወርቁ እነዚህ ባለሙያዎች ለአንድ ወር ያህል በአርቲስት ጌትነት ነው የምስጋና ፕሮግራም ላይ ከጎን በመሆን በከበኝ ሰለቸኝ ሳይሉ ያገዙን ባለሙያዎች ናቸው። ክብረት ይስጥልኝ አጨብጭቡልኝ ማለት እነዚህ ባለሙያዎች እንደቆሙ ሶስት አካላቶችን እጠራለሁ። የመጀመሪያው የዛሬው የክብር እንግዳ የሆኑት ረዳት ፕሮፌሰር የባህልና ስፖርት ሚኒስትር ዴኤታ ነብዩ ባዬ ወደ መድረክ እሳቸው እየወጡ የሀበሻ ቢራ ማርኬቲንግ ዳይሬክተር አቶ ኢዮብ ኃይሉ ጭብጨባ ያንሳል። በጣም ለየት ያለ ፕሮግራም ከዚህ ፕሮግራም በኋላ ድራማ አለን፣ ሙዚቃ ይኖረናል። ዛሬ የምናመሽበት ቀን ነው። ሌላኛው አሁን ወደ መድረክ መጣራቸው የአቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው እሳቸው ይወጣሉ። እባካችሁ አጨብጭቡላቸው ለሁሉ። ጌትሽ ክብር ይገባዋል። አይገባውም እንዴ? እንግዲህ ከሁሉም ዘርፍ ሰው ጠርተናል። ዋናው ሙሽራ አርቲስት ጌትነት ነው። ወደ መድረክ በኢትዮጵያ ብሔራዊ ቲያትር ለ43 ዓመታት ያህል ያገለገለ ድንቅ ባለሙያ ጸሐፊ ተውኔት፣ ገጣሚ፣ አዘጋጅ ተዋናይ ጌትነት ነው። ዛሬ በልዩ ሁኔታ የተከበረለት ነው። ይህን ፕሮግራም ተስፋ የኪነ ጥበብ ኢንተርፕራይዝ ከነዚህ ድንቅ ባለሙያዎች ጋር በጋራ አዘጋጅቶታል። ጌትነት ነው። ጌትሽ ስለዚህ ማሳረጊያው ወደ ረዳት ፕሮፌሰር ነብዩ ባዬ ነው ማረጋው። ከዛ በፊት ግን ሁለት ተቋማት ተቀመጡ ባካችሁ። አሁን እናመሰግነው ሁለቱ ተቋማት እነዚህ የምታያቸው ባለሙያዎች ተቀናጅተን ወደ ቢሮአቸው ሄደን ቅድም ተወዳጁ ተዋናይ አለማየሁ ታደሰ ተከብረ አስከብረናል ያለው ቃላት አሁን ደግሜ መናገር ፈልጋለሁ። ምንም ጥያቄ በሌለበት ሁኔታ ሁለት ድርጅት ነው ያነጋገርነው። ሌላ የትም ቦታ አይደለም። እኛ የምትፈልጉትን ነገር ያሰባችሁትን ነገር እናሳካላችኋለን፣ የትም ቦታ እንዳትዩ ብለው በፍቅር ተቀብለው አንድ ወር ሙሉኛ ለዚህ ለኢቨንቱ ነው እንጂ እንጨነቅ የነበረው። አሁን ለምንፈልገው ጉዳይ ግን የትም ቦታ አይደለም። ሁለቱም ድርጅቶች አቢሲኒያ ባንክ፣ ሀበሻ ቢራ እባካችሁ አመስግኑልኝ። ስለዚህ የመጀመሪያውን ንግግር ታላቅ ባንዱ በመሰረት ሁለቱ አቢሲኒያ ባንክ። ስለዚህ አቢሲኒያ ባንክ የዋና ኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት አስፋው ንግግራቸው ያቀርቡና ሰርፕራይዛቸው ይፋ ያደርጋሉ። ሁላችንም እናዳምጣለን። መሰረት የተከበሩ የባህልና ስፖርት ሚኒስትር ዴኤታ ረዳት ፕሮፌሰር ነብዩ ባዬ፣ የተከበራችሁ የሀገራችን ታላላቅ አርቲስቶችና የአርቲስት ጌትነት ነው የሙያ አጋሮች፣ የተከበራችሁ የአርቲስት ጌትነት ቤተሰቦች፣
እና በዚህ ዝግጅት እንድትታደሙ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ አቢሲኒያ ባንክን ወክዬ ይህን ታላቅ ዕለት ለማክበር በመካከላችሁ ስለተገኘው ደስታ የሚሰማኝ ሲሆን እናንተም እንኳን ደስ አላችሁ ለማለት ነው። ክቡራትና ክቡራን፣ በቅድሚያ ባንካችን ደራሲ፣ ገጣሚ፣ ጸሐፊ ተውኔት፣ ተዋናይ እና አዘጋጅ ጌትነት እንየውን እንኳን አደረሰህ ለማለት ይወዳል። ባንካችን አቢሲኒያ ማህበራዊ ኃላፊነት መወጣትን ከዋና እሴቶቹ አንዱ አድርጎ በመቁጠር የማህበረሰባችን የዕለት ተዕለት ችግሮችና ዘላቂ የመፍትሄ ሀሳቦች ላይ አዎንታዊ ሚና የሚጫወቱ መንግስታዊና መንግስታዊ ያልሆኑ የበጎ አድራጎት ማህበራትንና ድርጅቶችን በመደገፍ የዓላማቸው ተጋሪ በመሆን የተለያዩ ድጋፎችን ሲያደርግ ቆይቷል። ባንካችን በ30 ዓመታት ጉዞ ውስጥ እገዛ ያስፈልጋቸዋል ብሎ ባመነባቸው የተለያዩ ሁነቶች ላይ ማህበራዊ ኃላፊነቱን በመወጣት ረገድ የሚያኮራ ታሪክ አለው። አቢሲኒያ ባንክ ባለፉት 5 ዓመታት ብቻ ከብር 400 ሚሊዮን በላይ ማህበራዊ ኃላፊነትን ከመወጣት ጋር የተያያዙ ድጋፎችን በማድረጉ በእጅጉ ክብርና ኩራት ይሰማዋል። የተለያዩ የበጎ አድራጎት ድርጅቶች ቋሚ የክብር አባል በመሆንም ተጨማሪ እገዛ እያደረገ ይገኛል። ባንካችን በርካታ ቅርንጫፎቹን በሀገር ባለውለታ በሆኑ ሰዎች ስም በመሰየም ትውልድ ሁሌም እንዲያስታውሳቸው የሚያደርግ ሲሆን በዚህም ክብርና ኩራት ይሰማዋል። ክቡራትና ክቡራን፣ ከያኔ ጌትነት እንየው በ2010 ዓ.ም ባንካችን የብራንድ መለያውን በአዲስ መልክ አሻሽሎ ሲያቀርብ አዲሱን ብራንድ ለማስተዋወቅ ተሰርቶ በነበረው በመንገዳችን ወደ ላይ በተሰኘው የቴሌቪዥን እና የሬዲዮ ማስታወቂያዎች ላይ ከባንካችን ጋር ለመጀመሪያ ጊዜ ከያኔው የተዋወቀበት የማስታወቂያ ስራ ነበር። ከያኔ ጌትነት ከማስታወቂያ ስራዎቹ ባሻገር ባንካችን በሚያዘጋጃቸውና የእርሱን አብሮነት በሚጠይቁ በየትኛውም መሰናዶች ላይ እንዲታደም ሲጠየቅ ይሁንታውን አይነፍግም። ሙያዊ እገዛው በሚያስፈልገን የትኛውም ሁኔታ ላይ ቅን ምላሹ እስካሁን አልተለየንም። ከያኔ ጌትነት በአጠቃላይ ኪነ ጥበብ ላይ የነበረውን ከፍተኛ አበርክቶና ብዙዎች የሚመሰክሩለት ሰናይ ባህሪውን፣ ቁጥብነቱን እንዲሁም በሌሎች ዘንድ ያለው ቅቡልነት ከባንካችን እሴት ጋር የሚሄድ በመሆኑ ለባንካችን አጋርነት ተመራጭ አድርጎታል። ከያኔ ጌትነት ከባንካችን ጋር በርካታ የቴሌቪዥን እና የሬዲዮ ማስታወቂያዎችን በመጻፍና በንባብ እያገለገለ ሲሆን በማናቸውም ሙያውን በሚጠይቁ ስራዎች በአብሮነት እየሰራ የሚገኝ ሙያውን አክባሪ፣ ጥበብን የሚወድ ስራውንም ከገንዘብ ጋር የማያገናኝ ታላቅ ባለሙያ ነው። በመጨረሻም ለዚህ ታላቅ የኪነ ጥበብ ሰው ባንካችን ያለውን አክብሮት እየገለጽ አብሮነታችን ዘላቂ እንዲሆን ምኞታችን ነው። በድጋሚ መልካም የልደት በዓል እንዲሆንለትና ረጅም ዕድሜ ከጤና ጋር እንዲኖረው በባንካችን ስም እየተመኘው በቅርቡ በባህር ዳር ከተማ በሚገኘው በሰፈነ ሰላም አካባቢ አዲስ ቅርንጫፍ ለመክፈት በዝግጅት ላይ ስንሆን ይህንንም ቅርንጫፍ በከያኔው ስም ባንካችን እንደሚሰይምለት ባንካችን እንደሚሰይምለት ይፋ ሳደርግ በታላቅ ደስታ ነው። አመሰግናለሁ። በነገራችን ላይ አርቲስት ጌትነት እንየው የስም ስያሜ ብቻ ነው የተሸለመ፣ ሌላ የተሸለመው ሽልማት አለ ከአቢሲኒያ ባንክ። አሁን እሷን ለሰስፔንስ ነው ትንሽ ያቆየናት እንጂ ተለቅ ያለ ሽልማት አለ። እንናገረው አለ ወይስ መልሳ እናገረው ዘመሰረት? እሺ ያው እሺ ፈቀደው ለኔ ልናገራ። የቀደሙ በጣም ነው ያስደስት ለቀደሙ መጀመሪያ ጥንት ቢሮአቸው በሄድን ጊዜ የምንፈልገውን ነገር ጠየቅናቸው።
የጠየቅናቸውን ነገር አሳብኩልን። ዛሬ በዚህ ፕሮግራም ውስጥ የተሳተፉት ባለሙያዎች ባሉበት ለአርቲስት ጌትነት እንየው አቢሲኒያ ባንክ የ5 ሚሊዮን ብር ሽልማት ሸልሞት 5 ሚሊዮን ሌላ ብዙ ነገር አለ። 5 ሚሊዮን ያስተዋል በማለት ያላቸውን ክብር ገልጸዋል። ይህን ሽልማት የአቢሲኒያ ባንክ የኢንተርፕራይዝ ኦፊሰር የሆኑት ወይዘሮ መሰረት ይሰጡናል። ጌትነት እንየው